አብርሽ እነ ሩታ ኤፋ እንዲሁም ደግሞ ሄርሜላና እነ ዳኒ ሁሉም በተሰበሰቡበት የትላንትናውን ቮይስ ሪከርዱን ለሩታ አሰማቸው። እነ ሩታ ምን ብለው መለሱ? ኤፋ እና ሄርሜላ ትልቅ ብጥብጥ ፈጠሩ። አዲስ መረጃ ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? ሁል ጊዜም ትክክለኛ ነው እውነተኛ ነው ብላችሁ ካሰባችሁት ሰው ጎን የምትቆሙ እውነቱን እውነት የምትሉ ውድ ቤተሰቦቼ እንደምን አላችሁ? አሁንም በያላችሁበት ሰላማችሁ ብዝት ይበልልኝ። እስካሁን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሆኑ። ቻናሌን እርዱን፣ ደግፉት። አዲስ መረጃ ይዤላችሁ መጥቻለሁ። በእርግጠኝነት ይህን መረጃ የትም አልሰማችሁትም። ወደ መረጃ ያልፋል። እንግዲህ በትላንትናው ዕለት ሁላችንም እንደታዘብነው ሄርሜላና እነ ዳኒ አንድ ላይ ሆነው አብርሽን ጠርተውት አብርሽ የምናሳየ ትልቅ መረጃ አለ፣ ይህንን ነገር ተመልከት፣ ማን እውነተኛ እንደሆነ ማን ደግሞ እውነተኛ እንዳልሆነ ማወቅ አለብክ ብለው ሪከርዱን እንዳሰሙት። ይህንን ሪከርድ እንግዲህ ስለምን እንደሆነ እንኳን ያው ለኦዲየንስ ግልጽ አላረጉም። ሆኖም ግን በውስጥ በደረሰን መረጃ መሰረት የስልክ ንግግራቸው የሩታን እንዲሁም ደግሞ የራሷ የኤፋንም ጭምር የስልክ ንግግር ቀጥተው አግኝተው ይህንን ነገር እንዳሳዩትና ለአብርሽ ምን እንዳሉ እቤት ውስጥ ሆነው ሩታና ኤፋ ሲያወሩ ያገኘነው ሪከርድ ነው ብለው እንግዲህ ለኤፍሬም ያሳዩት ሪከርድ እንደሆነ መረጃ ደርሶናል። ይህንን ሪከርድ ካሰሙት በኋላ አብርሽ እንግዲህ ያለው ነገር እኔ ስለዚህ ሪከርድ ምንም ማውቀው ነገር የለም፣ ይሄ ሪከርድ ውሸት ሊሆን ይችላል፣ ምናልባት ኤዲት ሊሆን ይችላል፣ ይህንን ነገር እርግጠኛ ነው ብዬ እናንተ ሙሉ ለሙሉ ማመን አልችልም ብሎ ተናግሯል። እነሱ እንግዲህ እና አንተ እንደዚህ ያልክ እነሱ እንዴት ነው ኤዲት ነው ይሄ የኛ ድምጽ አይደለም፣ ከኛ ጋር ምንም የሚያገናኘው ነገር የለም ሊሉ የማይችሉት። ስለዚህ አንተ ያላመንክበትን ነገር ሩታን ብትጠራት ምንም ጥቅም የለውም ብለውት ነበረ። ሆኖም ግን አብርሽ በዛሬው ዕለት ሩታ ባለችበት ኤፋን ባለበት እናንተን በተሰበሰባችሁበት እውነቱን ማወቅ ፈልጋለሁ፣ ነገ ሁኑ ይህንን ሁሉንም ሰብስቤ ስላለው ነገር እናገራለሁ ብሎ ነበረ እና በዛሬው ዕለት አብርሽ ሁሉንም ሰብስቧቸው እነ ሩታንም በዛም በዚህም ወገን ያሉትን ሁሉንም ሰብስቧቸው ተናግሯል እና ይህንንም ቪዲዮ ከፍቶ ሪከርዱንም ለሩታ እንዲሁም ደግሞ ለኤፋ አስደምጧቸው ነበር። ይህንን ነገር ተገኝቶባቸዋል። ስለዚህ ይህንን ነገር ምንድን ነው? ስለዚህ ነገር ምን እንደሆነ በስርዓት እንድትነግሩ እንድታብራሩልኝ እፈልጋለሁ። ምክንያቱም ይሄ ቮይስ የእናንተ ነው ብዬ የማምን ከሆነ ወይም ደግሞ ይህ ቮይስ የእናንተ ከሆነ ሌላ ምንም ጥያቄ የለኝም። እስከዛሬ ያደረጋችሁኝን ነገር በሙሉ እናንተ ናችሁ ማለት ነው። ስለዚህ ይሄ ቮይስ እውነት ነው ወይ? እውነት የእናንተ ድምፅ ነው ወይ? እናንተ እንዲህ ብላችኋል ወይ ብሎ አብርሽ እነ ሩታን ጠይቋቸዋል፣ አፋጧቸዋል። እነ ሩታ እንግዲህ ያው እነ ሄርሜላ መጀመሪያም ብለው ነበር እውነት ነው ሊሉ አይችሉም ብለው ነበር። ያው ቪዲዮ ወይም ደግሞ ቮይሱ እውነት ነው አይደለም የሚለው ማናችንም ልናውቅ አንችልም። ሆኖ ሩታ በጭራሽ አንደኛ እኛ እቤት ውስጥ ባለንበት ሰዓት እኔና ኤፋ እቤት ውስጥ በተቀመጥንበት ሰዓት ሄርሜላ እቤት መታ አታውቅም። ከሄድ እንዴት ሆና እንደዚህ አይነት ቮይስ ልታገኝ ትችላለች? አንደኛ እኛ እንደዚህ አይነት ነገር ልንሸርብ አንተ ላይ ልናደርግ አንችልም። እኔ በበኩሌ የልጅ አባት ላይ እንዴት ብዬ ነው ክፉ ነገር ልመኝ የምችለው? እንዴት ነው ላረግ የምችለው? እኔንና አንተን አሁንም ተመሳሳይ ነገር ነው የምልህ፣ እኔንና አንተን ለማለያየት የተደረገ ነገር ነው እንጂ በጭራሽ ይሄ ነገር እውነት ሊሆን አይችልም። እውነት ደግሞ አይደለም። ይሄ የነሱ ስራ ነው፣ ኤዲት አድርገው አቀናብረው ያመጡት ነገር ነው። ሲቀጥል ደግሞ እውነት ነው እንኳን ቢባል ይህንን ነገር እንዴት ሊያገኙት ይችላሉ? ይህንን ራሱ ይጠይቁ። ምክንያቱም እቤታችን መጥተው አያውቁም። እቤት ስትመጣ ከበር አሳልፊያት አላውቅም፣ ገብታ ተቀምጣ አታውቅም። ይህንን የምታደርግበት ምንም አይነት ሰዓት ወይም ደግሞ ምንም አይነት ምክንያት አልሰጠዋትም። ይህንን እንድታደርግ ምንም አላረኩም። ስለዚህ ይህ ነገር ውሸት እንደሆነ ግልጽ ነው። እኔ ቤቴ የሚገባውና የሚወጣውን ሰው አውቃለሁ። ማን ቤት የመጣ ማን ገባ ማን ወጣ የሚለውን አውቃለሁ። ሄርሜላ በምንም ታምር ወይም ደግሞ ዳኒም ቢሆን ከዳኒም ባይሆን ደግሞ ሌሎቹም ቢሆኑ እቤቴ ውስጥ መጥተው እንደዚህ አይነት ነገር ሲያደርጉ
ማየት እችላለሁ። ማንንም እስካላስገባው ድረስ ደግሞ ይሄ ነገር ውሸት ነው አንደኛ። ሁለተኛ ደግሞ በጭራሽ ያላወራነው ነገር ነው። እኔ እቤት ውስጥ ቁጭ ብዬ ስለአንተ እንደዚህ አይነት ነገር ላስብ አልችልም። በመጀመሪያ ምንም አይነት መረጃ ይምጣ እኔንም ሰርታኝ እንዲያው ቪዲዮ ራሱ ይዤልህ እመጣለሁ ብትልክ ሌላም እኔ አሁንም ልልክ የምችለው እኔ እንዳልሆንኩ ነው። ምክንያቱም እኔ አላደረኩትም፣ ላደርገው አልችልም። አንተ ላይ እንደዚህ ላደርግ አልችልም። ወደ እኔ እንድትመለስ እፈልግ ነበር። አዎ እፈልግ ነበር። ከኔ ጋር እንድትሆን እፈልጋለሁ። አሁንም ቢሆን ወደ ልጅክ ወደ ሚስትክ እንድትመለስ እፈልጋለሁ። ሆኖም ግን አንተን አጥቼ ወይም ደግሞ ራስክን እንድታጣ አድርጌ እንደዚህ አይነት ነገሮችን አድርጌ አይደለም አንተን ወደ እኔ መመልስክ። ስለዚህ ይሄ ነገር በፍጹም ሊሆን የማይችል ነገር ነው፣ ላደርገው የማልችለው ነገር ነው። ስለዚህ ከየት እንዳመጡት ራሳቸው ይናገሩ እንጂ እኔ ጋር ወይም ኤፋም ጋር እንደዚህ አይነት ነገር በጭራሽ ሊኖር አይችልም ብላ ተናግራለች። እንግዲህ ኤፋ ደግሞ ሄርሜላን ይህንን ነገር ከየት ነው ያመጣሽው? ወንድሜና እኔን እንዲሁም ደግሞ ሩታና አብርሽን ለማለያየት እንደዚህ በዚህ ጥግ መሄድ ምን ይሰራል በሚል በከባዱ እንደተጨቃጨቁ፣ አብርሽም ቢሆን ይህንን ነገር እንዲያምን የምታደርጊውን ነገር አውቁም፣ ከዚህ በኋላ ከወንድሜም ራስ ላይ ጭምር ውረጅ ብሎ ኤፋ ከሄርሜላ ጋር በከባዱ እንደተጣላ፣ ያው እንግዲህ ሩታን ብትሆን አብርሽ መሀል ላይ ይህን ሁላ ሰው ሰብስቦ ግራ ጭምር እንደገባው፣ በዚህ በኩል ሩታ አለች፣ በዚህ በኩል ሄርሜላ አለች፣ እነ ዳኒ ያሉና ከዚህ ሁላ ነገር ከዚህ ሁላ ጭቅጭቅ እንግዲህ ምንም እንዳላተረፈ፣ አሁንም ቢሆን ሩታም አላመነችም፣ የኔ ነው ልትላችልም አላለችምም። ሄርሜላም ደግሞ ያመጣችው መረጃ ይሄ ያንቺ አይደለም፣ ይሄ መረጃ ከየት አመጣሹ ተብላ ደግሞ ባመጣችው መረጃ ጭራሽ ተጠይቃበታለች ማለት ነው። እኛም ደግሞ ከውስጥ መስመር የደረሰን መረጃ ምንድነው? አብርሽ አሁን ላይ ከሄርሜላ ወይም ደግሞ ከሩታ የሚመጡ እንደዚህ አይነት መረጃዎች በጭራሽ እሱን ወይም ደግሞ እውነታውን ሊነግሩት አይችሉም። ምክንያቱም ደግሞ በዚህ ዘመን ማንም የተሳሳተ ነገር ኤዲት እያደረገ አምጥቶ ሊያሳየው ይችላል። አሁን ላይ ቴክኖሎጂ ነውና ዘመኑ ምንም ነገር ሰውን ለመዋሸት ምንም ሊደረግ ይችላል። እሱ የሚያምነውን ሰው ብቻ ነው ወይ ከሚያምነው ሰው ነው ይህንን መረጃ ማወቅ የሚችለው። አለበለዚያም ደግሞ ራሱ ቁጭ ብሎ ለራሱ ጊዜ ሰጥቶ ወይም ደግሞ ምን ሆኜ ነበር የሚለውን ስትረስ ትቶ እንደዛ ብሎ ከመጨናነቁ ይልቅ ቀስ ብሎ ለራሱ ጊዜ ሰጥቶ ሲሻለው ሙሉ ለሙሉ ወደ ጤናው ሲመለስ ትውስታዎቹ ራሱ ሊመለሱለት ስለሚችሉ ከዛና ከዛ ብቻ ነው እውነታውን ሊያቅ የሚችለው። ከራሱ አይምሮ ከራሱ ትውስታ ነው እውነታውን ነገር ሊያቅ የሚችለው እንጂ ከእንደዚህ አይነት ቪዲዮዎች ወይም ደግሞ ከእንደዚህ አይነት ስራዎች ከሪከርድ ከሌላም ነገር ጭምር እውነታውን ሊያቅ አይችልም። እውነታውን ሊያረጋግጥለት የሚችለው ነገር የራሱ ጤና በስርዓት መመለሱና ራሱ ቀስ ብሎ ነገሮችን ማስታወስና ማሰብ መቻሉ ነው። ስለዚህ አሁን ላይ እንደዚህ አይነት ግርግር መፍጠሩ የበለጠ ወደ ጭንቀት ሊያስገባው ወደ ሌላኛው አብርሽ ሊቀይረው ይችላል እንጂ ተረጋግቶ ነገሮችን አስቦ ወይም ደግሞ እውነታውን ሊያቅ አይችልም። ስለዚህ አሁን ላይ ለራሱ ጊዜ ሰጥቶ ራሱ እንዲያስታውስ ነው መታገል ያለበት እንጂ እንደዚህ አይነት መረጃዎች ምንም አይጠቅሙትም የሚል መረጃ ደርሶናል። ውድ ቤተሰቦቼ እንግዲህ እኛም ከሰማነው መረጃ ሰብሰብ አድርገን ይዘንላችሁ መጣን። እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሌ ቤተሰብ ሁኑ። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ቆዩኝ።